ሰላም ሰላም ለእናንተ ይሁን። የናርዶስ ዩቲዩብ ቤተሰቦች ውድ ወገኖቼ እንዴት አላችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ በጠዋቱ ከች ብዬላችኋለሁ ማለት ነው። እሱ ምንድን ነው ያው ታውቃላችሁና እንግዲህ ስልክ ይዞ መስራት ከባድ ነው እና ዛሬ ደግሞ የኬክ ዛፈራን ነው ማለት ነው የሰራሁትና እንደዚህ እየሰራው ያው ለቤት ውስጥ ሳይሆን በነገራችን ላይ ውጭ ነው ተወስዶ የሚሸጠው ማለት ነው። እና የቤት ውስጥ ሰለቸኝ ጎረምሳ ልጅ አይጣልባቸው የምር ብር ሲወዱ መከራ ነው። እና ይኸውላችሁ ስቃዬን አየሁት ማለት ነው። ረዲያ መረረኛውንስ እናንተ ወደ ልሂድ እንደወረ ወደ ልሂድ እንደዚህ አድርጌ አዘጋጅቼ ካስቀመጥኩ በኋላ ትንሽ ወረድ እንዲልልኝ ብዬ ነው ማለት ነው ወስጄ ምንድን ነው የማደርገው። በነገራችን ላይ አሰራሩን ካላችሁ በአንደበቴ ገብቼ የምነግራችሁ ይሆናል ማለት ነው። ምክንያቱም ስልክ ይዤ መስራትን ስለማልችል ማለት ነው። ውድ ቤተሰቦቼ ለሚመሰላችሁ እንግዲህ አሁን ይዞ ሊሄዱ ስለሆነ አላዘገጃጀ ስለሆነ እንትን ነው ማለት ነው። አይመችም። አሁን ቦክስ ውስጥ ምናምን እያስገባባሁት ላዘገጃጅ ነው ማለት ነው። እንዲሁም ሶስ አለ። ከሶስ ጋር ነው የምበላው። ኬክ ነው በነገራችን ያው ኬክ ሆኖ የዘፈራን ኬክ ምናምን በተለያየ ነው ማለት ነው። ይሄን የማታውቁ የለም። ቤት ውስጥ በተለይ እንደዚህ መክሰስ ሰዓት ላይ ምናምን ለቤት ራሱ ያስፈልጋል። ግን የሚመክራችሁ ነገር እግዚአብሔርን ያው መዋብ እርግጥ ይጠቅማል፣ አይጎዳም። ማወቅ መልካም ነውና ነገር ግን ምን አለ መሰላችሁ ሁሉንም ነገር እሺ ብላችሁ ስትሰሩ ማለት ነው እግዚአብሔር ነው የምላችሁ ነው። በጣም ነው እንትን የምልባችሁ ያበዛሉ። በጣም ነው የሚያበዙ ማለት ነው። የቤት ሲሰለቸኝ እንግዲህ ሳስብ ውስጥ የውጭ ማሰራት ማለት በጣም ከባድ ነው። የቤት ውስጥ የተሰራ ውጭ የተሸጠ ውስጥ የወጣ መሸጥ ማለት በጣም ከባድ ነው ማለት ነው። እንደዚህ እንትስል ይኸውላችሁ አሁን አሞቅ ሊያሳያችሁ እንትን ትኩስ ነው ግን እንደዚህ እንትን ይላል ማለት ነው። ትንሽ ከፈት ይላል። ለምን በውስጡ የሆነ እንትን አለው ሶስ ነገር ምንድን ነው ቾኮሌት ምናምን ጨምሬበታለሁ። እሱ ምንድን ነው ካላችሁ እንግዲህ እንደምንም ብዬ በተመቸኝ ሰዓት በእርግጥ ስልክ ይዤ መስራት አይመቸኝም እና እንዲህ እያደረግኩ ወደ ቦክስ ነው ማለት ነው የምከተው አሁን። ምክንያቱም ሰዓትም ስለሄደ ልጁም ይዞ ሊሄድ ስለሆነ ማለት ነው። እንደነገርኳቸው እንግዲህ ይሄ ደግሞ የሱ ሶስ ነው ማለት ነው። የዚህ መብያ ነው ማለት ነው። እና ያው እንደ ኬክ ነው በነገራችን ላይ እና ይሄም በቀላል ዘዴ ነው ማለት ነው። አዘጋጅና እዚህ ውስጥ ተደርጎ ምክንያቱም ወደ ውጭ ስለሚወጣ እንትን ይላል ማለት ነው፣ ይፈሳል። በዚህ ውስጥ አድርጌ እዘጋበታለሁ ማለት ነው። እና ውድ ቤተሰቦቼ እንደዚህ አድርጌ አሁን ኮሜንቱ ስራ ሳውቁ የምሬ ነው ያው ምላችሁ ስሰራም ከታች በተቻለ መጠን አሳያችኋለሁ። ምንም ችግር የለም። ነገር ግን ዲያሱ ምናምን ካላችሁ ወይም በአንደበቴ እንደዚህ ገብቼ ነግራችኋለሁ። ግን እንደዚህ በቃ ይሆናል አይደለም ለራሳችን እንደዚህ ነው ለቤታችን ምናምን የምለው እንጂ እንደው አውቃለሁ ብሎ መስራት በጣም ከባድ ነው የምር። በጣም በቃ የሆነ ራሳችን ነው የምንጎዳው ማለት ነው። እውነቴን ነው የምላችሁ እንዴ እኔ በቃ ለቤት ውስጥ መስሎኝ ሁሉም ነገር እሺ እያልኩ ስሰራ ጭራሽ ብሎ የቤቱ ሲሰለቸኝና የቤቱ መረረኛ ቃተኛውንስ የሚሄድበትን ያጣሁት እንጂ እያልኩ ብሎ የውጭ ማሰራት ጀመሩ ቢዝነስ። ከዚህ ሁሉ ታዲያ እውነት ወፈረ ደግሞ ሰርታችሁ ማለት ነው። በቃ ቦክስ ውስጥ መረተቡ ራሱ ብታይ ወፈረ። በስመ አብ ሰለቸኝ የምር። ወዴት እንደሚሄድ ግራ ገብቶ ኢትዮጵያም ያው ነው። ምንም ዱንያ አትሞላ። ይሄ አያችሁ እንትን ስለው ማለት ነው እንደዚህ ሙቀት ሲበዛበት ወደ ላይ እንትን ይላል ማለት ነው። ይሰነጠቃል። ታውቃላችሁ ይሰነጠቃል። ስንጥቅ ነው የምለው
እና ሰርተን ደግሞ መጨረሻ ላይ ምን እንደሆነ ታውቃላችሁ? የሚያቅተን የምሬን ነው የምላችሁ። በቃ ሶሱ ምናምን ራሱ በቃ በአንድ ቦታ ላይ ነው አይደለም የሚሰራ ዞሮ ዞሮ። ነገር ግን እንደዚህ ወስዶ ወደ እቃ ማድረግ ራሱ እንዴት እንደሚያደክም እውነቴን ነው የምላችሁ። ትጎዳላችሁ። መዋላ ራሳችሁ ነው ብትሰሩ ብታውቁ። ነገር ግን ምን እንደሆነ ታውቃላችሁ? የምሬን ነው የምላችሁ። ለነጮቹ አውቃለሁ ብሎ ሁሉንም ነገር መስራት አሁን ነው ያወቅኩት ማለት ነው ጉዳቱ። እውነቴን ነው የምላችሁ። የምር በቃ ሁሉንም ነገር አውቃለሁ ነው የምለው። የማላውቀውን ራሱ እሺ አውቃለሁ እና በኮንፊደንስ ገባና በቃ እሞክራለሁ ማለት ነው። አንድን ነገር የማላውቀውም አላውቅም አልለውም ማለት ነው። ምክንያቱም ግን በቃ የሆነ እንጎዳለን ታውቃላችሁ። በጣም ጉዳት ነው ለኛ ማለት ነው። በጣም ነው የምንጎዳ። የምሬን ነው የምላችሁ። ኧረ በስመ አብ በጣም እና ሙቀት በበዛበት መቆም በበዛበት ሰዓት እኮ የኛ እግራችን ይሄ ጥቁር ይወጣብናል ማለት ነው። ይሄን ነው የምላችሁ። እና ይሄ አሁን በመቆም ብዛት የተነሳ እግሬ አሁን በቃ እንደዚህ ጥቁር ነገር እየወጣብኝ ነው ማለት ነው። እንደ ደም ስር ሆኖ ሐኪም ቤት ሁሉ ሂጅ ምን እንደተባልኩ ታውቃላችሁ? የመቆም ብዛት ነው ያሉኝ። ስለዚህ ይሄንን እንዴት ነው የሚያስተካከል የምንችለው? አንድና አንድ ተነጋግረን ብለን የመጣነውን ስራ መስራት ነው ያለብን። የምር ሁሉንም ነገር ለነሱ ማሳየት ማለት ራግናቴ ሞዋ በርግጥ ይጠቅማል፣ አይጎዳውም። የሆነ ጊዜ ላይ ይጠቅመናል። አሁን ይሄንን ወስጄ ምንድነው የማደርገው? ቦክስ ውስጥ አዘጋጅና እስከ ሶሱ ምናምን የራሱን ሶስ እያስገባው ምናምን አዘጋጅና እረትባለሁ ማለት ነው። መረተቡ ራሱ በጣም ነው የሚያደክሙ። ብቻ መሰላችሁ ቦክስ አለ፣ አሴር አለ። ኧረ በስመ አብ ከባድ ነው። ብቻ እስኪ እግዚአብሔር አምላክ እሱ ይርዳን። እንደዚህ መሆንን ሰርተን እንደው የምር ያጠራቀምናትን ተሯርጠን ከዛና ከዚህ ብለን እንዲድክም ብለን እንዲያን ስራችን ተገትረው ሰርተን ያፈረነውን ንብረት ያወድሙብናል ማለት ነው። እንግዲህ ዛሬ የኔ ኬክ አሰራር እችን ትመስላለች። ያው አሰራሩን ባላሳያችሁ አሁን ደግሞ ቦክስ ውስጥ እንዴት አድርገን መረተብ እንዳለብን አሳያችኋለሁ ማለት ነው። እና ረትቤ በአንድ እጅ ስለማይመች ረትቤ አሳያችኋለሁ ማለት ነው። ውድ ቤተሰቦች እናንተ ተከታተሉኝ፣ ከጎኔ ሆኑ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ እላችኋለሁ። ውድ ቤተሰቦቼ ውድድ ክብር እያደረኳችሁ ሁሌም አከብራችኋለሁ። እውነት የምታበረታቱኝ አይዞሽ በርቺ ጠንክሪ የምትሉኝ እህቶቼ ሁላችሁም አመሰግናለሁ። ሶስኑም ምንሆኑም አድርጌ እንግዲህ እረትባለሁ ማለት ነው። እና እንግዲህ እንደነገርኳችሁ ይኸውላችሁ እንደዚህ አድርገን ቦክስ ውስጥ እናዘጋጃለን ማለት ነው። ይሄ ብቻ አይደለም ሌላም አለኝ። እንደዚህ እያደረኩ ነው ማስተካክለው ማለት ነው። ያው እንግዲህ ለማሳየት ስለማይመቸኝ ነው ታውቃላችሁ። ቦክሱን እንደዚህ አድርገን ቴቦትም አልበቃ ብሎኛል። ነገር ግን ሶሱን እንደዚህ አድርገን ነው የምናስተካክለው ማለት ነው። እንግዲህ ውድ ቤተሰቦች አበረታቱኝ እስቲ እናንተ ከጎኔ ሁኑ እላችኋለሁና ከዛ እንደዚህ አድርገን እንዘጋለን ማለት ነው። እንዘጋለን ና ما يقدر محمد انا اشوفك اسوي هذا ما اقدر اسوي انزين شو اسوي